ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ? አሁን 2 ሰዓት ነው ከምሽቱ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ቲቪ ዜና 57 ተመልሷል። አበይት ነጥቦችን እነሆ። በትግራይ ዘላቂ ሰላም እንዲሰፍን ህወሓት የፕሪቶሪያው ስምምነትን በመተግበር የፌዴራሉ መንግስት እየሄደበት ያለውን የሰላም መንገድ እንዲከተል ለኢትዮጵያ ቴሌቪዥን አስተያየታቸውን የሰጡ የመቀሌ ከተማ ነዋሪዎች ጠየቁ። አዲስ አስተሳሰብን በመግፋትና በተቸንካሪ መንገዱ የትግራይ ህዝብን ለመከራ እየዳረገ ያለውን ህወሓት በቃ ሊባል እንደሚገባ ብዙዎች ይስማማሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ የሚወዳደሩ እጩዎች ዝርዝር ከዛሬ ምሽት ጀምሮ በየምርጫ ክልሎች ይፋ እንደሚያደርግ አስታወቀም። የመራጮች ምዝገባም በነገው ዕለት በይፋ ይጀመራል። የእንግሊዝ ኤፍኤ ካፕ ዋንጫ የ5ኛ ዙር አንድ ጨዋታ ዛሬ ሲደረግ ዌልቭስ ሊቨርፑልን ያስተናግዳል። ከስፖርት ዓለም አቀፍ የመረጥነው ጉዳይ ሆኖ ይዘልቃል። ሰለሞን ኃይለ ኢየሱስ ነኝ። የተወደዳችሁ ዘገባዎችን እየተከታተላችሁ አብራችሁን ዝለቁ። የመጀመሪያው ኢንዱስትሪ አብዮት ሲፈነዳ ኢትዮጵያ በምን አይነት ሁኔታ ውስጥ ነበረች? በአውሮፓ የኢንዱስትሪ አብዮት አቆጥቁጦ ወደ ሌሎች ዓለማት በሚስፋፋበት ጊዜ ኢትዮጵያ የነበራት የኢኮኖሚ ስርዓት መሬት ላይ እና እርሻ ላይ ግብርና ላይ ኢትዮጵያ በዚህ አይነት ሁኔታ ውስጥ ነው የነበረች። አውሮፓ ወደ ሁለተኛው የኢንዱስትሪ አብዮት ተሸጋገረ። እኛስ ወዴት ተሸጋገረ? በመሰረቱ እዛው ነው የቆየ። ዓለም ሶስተኛው የኢንዱስትሪ አብዮት ላይ ኮምፒውተርን ይዞ ሲመጣ እኛስ ወዴት ሄደን? ይሄው ነው እንግዲህ አሁን 210 ዓመት ነው ያለፈው። ዶሚናንትሊ 100% አይደለም፣ በአብዛኛው በፊውዳል ስርዓት ውስጥ ነው የቆየ። ዓለም ማደግ ጀመረ። ዲጂታላይዜሽን መጣ። አራተኛው ኢንዱስትሪ አብዮት እንደ ሌሎቹ ዘግይቶ የመጣ አይደለም። ያኔስ ምን ሆነን እኛ? ተደራራቢ የቤት ስራ ይዘን ጠበቅ ያከታተለን ኢንዱስትሪ አብዮቶቹን እየጠራን ኢንተርኔት ዘመን ላይ ደርሰናል። ስለዚህ እዛው ላይ ነው እዚሁ እንዳለን። ዓለም ደግሞ አሁንም እየተለወጠ ነው። እርሶ ምን ይላሉ? ዛሬ ምን ላይ ነው? ሌሎች የኢንዱስትሪ አብዮቶች ሌሎችንም አብዮቶች እያካሄዱ ሄደው ቁጭ ብለን መቁጠራችን ምንድነው ትርጉሙ ከሚል ቁጭት ነው የሚመጣው። ትክክለኛው ጥያቄ ነው የተጠየቀው። አርማ ፖድካስት እሁድ ከቀኑ 10 ሰዓት በኢትዮጵያ ቴሌቪዥን። ቀዳሚ ወደ ሆነው ዘገባ አሻገራለሁ። የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅ በስፖርቱ ላይ እየታዩ ያሉ የመልካም አስተዳደር ችግሮችን እንደሚፈታ የዘርፉ ባለሙያዎች ተናገሩ። የሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ የህዝብ ውይይት መድረክ አካሂዷል። የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅ ከ28 ዓመታት በኋላ የጸደቀውን የስፖርት ፖሊሲ መነሻ በማድረግ በጥናት የተዘጋጀ ስለመሆኑ የባህልና ስፖርት ሚኒስትሯ ሸዊት ሻንካ ገልጸዋል። አዋጁ በአሰራርና በህግ ዘርፉን በመምራት ዓለም አቀፍ ተወዳዳሪ የሆነ የስፖርት ልማቱን ለማድረግ እንደሚያስችልም ተናግሯል። ሚኒስትሯም ይህም ስፖርቱን ውጤታማ በማድረግ ረገድ እንደ ሀገር ተጠቃሚ የሚያደርግ ስለመሆኑም ገልጸዋል። ባለፉት 8 ዓመታት በመላ ሀገሪቱ ከ17000 በላይ አነስተኛና መካከለኛ የስፖርት ማዘውተሪያዎች ተገንብተዋል ያሉት ሚኒስትሯ በአዲስ አበባ ብቻ 2500 አነስተኛና መካከለኛ የስፖርት ማዘውተሪያዎች ይገኛሉ ሲሉ ገልጸዋል። አዋጁ የስፖርት ዲፕሎማሲና ንግድን በማበረታታት ረገድ ከዘርፉ የሚገኙ ጥቅሞችን ለማሳደግ እንደዚሁም ተጠያቂነትን ለማስፈንም እንደሚያስችል አብራርተዋል። ሚኒስትሯ ስፖርቱን ለማገልገል ሲባል ወደ ዘርፉ የሚገቡ ባለሙያዎች ህጉን አክብረው እንዲሰሩና ተጠያቂነትን ለማስፈን እንደሚያግዝም ገልጸዋል። ሆኖም አዋጁ ያሻሻላቸው አንዳንድ ጉዳዮች ለስፖርት እንቅፋት እንዳይሆኑና በዓለም አቀፍ ህግና አሰራር ጋር ተናቦ እንዲሄድ ጥንቃቄ ማድረግ እንደሚገባ ገልጸዋል። ዘገባው የሪፖርተራችን ሞላ ለማየሁ ነው። አጀንዳ ዘገባችን ላይ ደርሷል። ኢቲቪ ዜና 57 በትግራይ ዘላቂ ሰላም እንዲሰፍን ህወሓት የፕሪቶሪያውን ስምምነት በመተግበር የፌዴራሉ መንግስት እየሄደበት ያለውን የሰላም መንገድ እንዲከተል ለኢትዮጵያ ቴሌቪዥን አስተያየታቸውን የሰጡ የመቀሌ ከተማ ነዋሪዎች ጠየቁ። የፌዴራሉ መንግስት የፕሪቶሪያውን ስምምነት በመተግበር በትግራይ ሰላም ለማስፈን
ኃላፊነቱን እየተወጣ ነው ያሉት ነዋሪዎቹ የትግራይ ህዝብ እንደሌሎቹ የኢትዮጵያ አካባቢዎች ሁሉ ልማትን እንጂ ጦርነትን እንደማይፈልግም ተናግረዋል። ባየሙላት የትግራይ ህዝብ ካለ ህወሓት ህልውና የለውም በሚል ያረጀ ትርክት ህዝብ እያታለለ የኖረው ቆሞ ቀሩ ህወሓት ለህዝቡ ልማት ሲገባው ከፍጥረቱ ጀምሮ ጦርነትን እያወረሰ ለተደጋጋሚ ጉዳት ዳርጎታል። ህወሓት እድሜውን በጦርነት ለማራዘም የጫረው የሰሜኑ ጦርነት እንዲቆም ቁልፍ የሆነው የፕሪቶሪያ ስምምነት ለትግራይ ህዝብ እፎይታ የሰጠ ቢሆንም አሁንም ከዚህ ያልተማረው ህወሓት ከውጭ ካሉ አጉራሾቹና ከሀገር ውስጥ ፈረሶቹ ጋር በመናበብ ሌላ ዙር ግጭት ለማዋለድ ደፋ ቀና እያለ ነው። የትግራይ ህዝብ እንደ ሌሎቹ የኢትዮጵያ አካባቢዎች በአዲስ የለውጥ እርምጃ የግጭት ሳይሆን የልማት ትሩፋት እንዲደርሰው ግጭት ጠማቂዎቹ ከትናንት የተላቀቀ ተራማጅ ሊሆኑ ግድ ይላቸዋል። ጠቅላይ ሚኒስትር አብይ አህመድም ለሰላም ዘብ የሚቆመው የትግራይ ህዝብ በአዲስ አስተሳሰብ ሊመራ እንደሚገባው አጽንኦት ሰጥተዋል። ህዝብ ትግራይ ሰላምን ልማትን ይግባው። የትግራይ ህዝብ ሰላምና ልማት ይገባዋል። የትግራይ ክልል እረፍት ይፈልጋል፣ ሰላም ይፈልጋል፣ ልማት ይፈልጋል። በበኩላችን የህዝባችን ፍላጎት ለመደገፍ ዝግጆች ነን። በሁሉም ክልሎች እየመጣ ያለው ልማትና ሰላም ለትግራይ ክልልም ይገባዋል ብለን እናምናለን። እንደቅኩም አረክቡ ህዝብና አድና ሰላም ትፈቱ ክብሎም ደሊ ትግራይ እረፍት ደሊ ሰላም ትደሊ ልማት ትደሊ። የፌዴራል መንግስት በትግራይ ሰላም እንዲሰፍን ህዝቡም በሙሉ ልቡ ወደ ልማት እንዲገባ ከፕሪቶሪያ ስምምነት ጀምሮ መሰረተ ልማቶችን በመጠገንና ጊዜያዊ አስተዳደሩን በመደገፍ የሚገባውን ዋጋ ከፍሏል፣ እየከፈለም ይገኛል። የመንግስት ያልታጠፈ የሰላም እጁ ለትግራይ ህዝብ ዋስትናና ብቸኛው አማራጭ መሆኑን አስተያየታቸውን ለኢቲቪ የሰጡ የመቀሌ ከተማ ነዋሪዎች ያምናሉ። መንግስት ትግራይን ወደ ዘላቂ ሰላም ለማሻገር እየሰራ መሆኑን ደግሞ ከጠቅላይ ሚኒስትር አብይ አህመድ ንግግር መረዳታቸውን ተናግረዋል። እኔ ኢንተርቪው ተከታትያለሁኝ። ያው ሰላም እንፈልጋለን፣ ጦርነትን አንፈልግም፣ ልማት እናስቀጥላለን ትግራይ ላይ የሚሉ ነገሮችን ተፈናቃዮችም እንመልሳለን የሚሉ ነገሮች ፖዚቲቭ ናቸው። እንደ ጠቅላይ ሚኒስትር እንደ መንግስትም ማድረግ ያለባቸው የመንግስት ሪስፖንሲቢሊቲም ነው። ትግራይ ህዝብም የኢትዮጵያ ፓርት ነው፣ እኛ ኢትዮጵያዎች ነን። ስለዚህ ፌዴራል መንግስት እንደዛ ኢንተርቪው ማድረጋቸው እኔ አፕሪሼት አደርጋለሁኝ። ቆንጆ ነው። እንደዛ ማለታቸው በጣም ጥሩ ነገር ነው። ተጨባጭ ወደ መሬት ወርዶ ህዝቡ ተጠቃሚ የሚያደርግ መሆን መቻል አለበት። በተጨባጭ ልማት የሚፈልግ መሆኑ እጁን በመላክ ለህዝቡ ከተሰጠው ተረጋግቶ ወደ ልማት የሚገባበት ሁኔታ ይፈጠራል። ሰላም ስለዘላ አይና ነው ጉዕዘልና ማለት ሰላም ስላለ እኮ ነው አሁን እያወራን ያለ ነው። በእውነት ከሆነ የጠቅላይ ሚኒስትሩን ንግግር ወድጀዋለሁ። ያሉት ነገርም አንጀት የሚያርስ ነው። የሰሜኑ ጦርነት በዘላቂነት እንዲቆም ቁልፍ የሆነው የፕሪቶሪያው ስምምነት የትግራይ ወጣቶች ትከሻ ጦር መሳሪያን ሳይሆን ስራን እንዲሸከም፣ ተማሪዎችም ወደ ትምህርት ቤት እንዲመለሱ መንገድ ከፍቷል። በስምምነቱ የፌዴራል መንግስቱ በጦርነት የተጎዱ መሰረተ ልማቶች በፍጥነት ተጠግነው ወደ ስራ እንዲገቡ አድርጓል። ለተፈናቃዮች በቂ እርዳታ በማድረስ እንዲሁም ወደ ቀያቸው እንዲመለሱ ጥረት በማድረግ ኃላፊነቱን እየተወጣ ነው። በህወሓት በኩል ለኢፌዴሪ ህገ መንግስት መገዛትን ጨምሮ ትጥቅ መፍታትና በጊዜያዊ አስተዳደር እየተመራ መንግስታዊ ተቋማትን ማክበር ግዴታ የተሰጠው ቢሆንም ከዚህ በተቃራኒ ትጥቁን እያደራጀ የምርጫ ቦርድን የመሳሰሉ መንግስታዊ ተቋማትን መመሪያቸውን በመጣስ እንቢተኝነቱን ቀጥሎበታል። የትግራይ ህዝብ ከትናንት የጦርነት ሰቆቃ ተላቆ በዘላቂ ሰላም የተረጋጋ ኑሮ እንዲቀጥል የፕሪቶሪያውን ስምምነት መተግበር የህወሓት ግዴታም ጭምር መሆኑን ነዋሪዎቹ ያነሳሉ። ካብ ጠቅላይ ሚኒስትር ለሃወ መግለጽ ሰሚያ ያነ ጠቅላይ ሚኒስትራችን የሰጡትን መግለጫ ሰምቼዋለሁ። የፌዴራል መንግስት እያነሳ ያለው በተፈራረምነው የፕሪቶሪያ ስምምነት እንስራ ነው። መሆን ያለበትም ይሄው ነው። በዚህ ወገን ሆነ በአካል ሀገር ዘለው መንግስት በዚህ ወገንም ሆነ በፌዴራል መንግስት በኩል የፕሪቶሪያው ስምምነት ከተተገበረ ሰላም አማራጭ የሌለው ድላችን ነው። በትግራይ የተከሰተው ጦርነት ሊደገም የማይገባ ሆኖ ትምህርትን አስተምሮ አልፏል። የትግራይ ወጣት አሁን በንትርክና በግጭት የሚያሳልፈው ጊዜ የሚያጠፋው ጉልበትም የለውም። ከዚያ ይልቅ ከሌሎቹ ወንድምና እህቶቹ ጋር አብሮ በመልማት የሀገር ዋልታ መሆንን ይሻል። አሁንም ከጦርነትና ከህዝብ ጉዳት ምንዳ የሚጠብቁ የጥቂት ቆሞ ቀሮች ፍላጎት ሳይሆን የህዝቡ ድምፅ ተሰምቶ ከሊቅ እስከ ደቂቅ ለሰላም እንዲቆም ደጋግመው እየተናገሩ ነው። ትግራይ ህዝብ ጦርነት ይፈልጋል ወይ የሚል ነገር ፌዴራል መንግስት ማጥናት ይፈልጋል። ማለት አንድ ፓርት ሊፈልግ ይችላል እኮ አንድ የሆነ የተወሰነ ሰው ሊፈልግ ይችላል። ግን ህዝቡ ቶሎሬት አያደርግም። አሁን ሰላም የምንፈልገው ህዝቡ ለዛ እኮ ነው ወጣት እየወጣ ያለው ገብቷል። ስለ ጦርነት አይፈልግም ህዝቡ። ሲቀጥል ደግሞ ከ2013 2014 ተምረዋል። የጦርነት አስከፊነት በደንብ ተረድቶታል። አሁን የልማት ነው የምንፈልገው፣ ሰላም ነው የምንፈልገው ህዝቡ ወጣትም ይኸው እየወጣ ነው ያለውና ስለዚህ ፌዴራል መንግስት የተወሰነ ሰው እንደዛ ስላለ እንደዚህ ያደናቅፎኛል ማለት የለበትም። ገብቶ ህግን ስርዓትን ተከትሎ ሰላምን አስከብሮ ልማትን አስቀጥሎ እንቅፋት የሚሆን አካል ካለም ስርዓት የማስያዝ ግዴታ አለበት ብዬ አምናለሁኝ ማለት ነው። የትግራይ ህዝብ አሁንም ለቀጣይም ሰላምና ሰላም ብቻ ነው የሚያዋጣውና
ሰላም ነው የሚፈልገው። ለኢትዮጵያ ህዝቡም ቢሆን ሰላምና ሰላም ነው። ሁሉም አብሮ ተያይዞ የሚለማው ከሰላም ብቻ ነው። ከዛ ውጭ አማራጭ የለንም ማለት ነው። የትግራይ ህዝብ ባለፉት ዓመታት በአዲስ አበባና በሌሎች ክልሎች የተሰሩ የከተማና የገጠር ልማቶችን ይናፍቃል። ጠቅላይ ሚኒስትር አብይ አህመድም በሌሎች አካባቢዎች የሚታዩ የልማት ስራዎች በመቀሌና በሌሎች የትግራይ ከተሞች እንዲኖሩ ያስፈልጋል ማለታቸው አይዘነጋም። ይህ የጠቅላይ ሚኒስትሩ ሀሳብ በነዋሪዎቹም የሚደገፍ ነው። አሁን ለምሳሌ አዲስ አበባ፣ ሐዋሳ፣ ባህር ዳር ዋተበር ያሉ ከተሞች የልማት ኮሪደር እያያችሁት ነው። መቀሌ አይደለም ልማት ኮሪደር ሊካሄድ ውሃም የለውም። ኦፍ ኮርስ የ27 ዓመት የነበረ ውጤት ነው። ውሃው ኦቨርናይት አይሰራም፣ ግን መሰራት ይችሉ ነበረ። ኢንፍራስትራክቸር መስራት ነበረባቸው፣ ጀስት እንደ ሌሎች ክልሎች ማለት ነው። በትግራይ ክልል የተጀመረው የሰላም ጉዞ ወደማይመለስበት ምዕራፍ እንዲሸጋገር የታሪክ ጠባሳዎችን ሽሮ የሰላምን መንገድ ማጠናከር ለነገ የማይባል ተግባር ነው። ይህ በዚህ እንዳለ አዲስ አስተሳሰብን በመግፋትና በተቸንካሪ መንገዱ የትግራይ ህዝብን ለመከራ እየዳረገ ያለው ህወሓት በቃ ሊባል እንደሚገባ ብዙዎች የሚስማሙበት ሀቅ ነው። በቂምና በአሮጌ አስተሳሰብ ርዕዮተ ዓለም የታጠረው ይኸው ኃይል አዳዲስ የፖለቲካ አስተሳሰቦችን ከመቀበል ይልቅ የቆዩና የኢትዮጵያን ብሔራዊ ጥቅም የሚጎዱ አካሄዶችን መምረጡ ሀገርን ጭምር ዋጋ እያስከፈለው ይገኛል። በጉዳዩ ዙሪያ ዘጋቢያችን ቶማስ ኃይሉ ተከታዩን ይዟል። ከምንም ነገር በፊት ፓርቲያችንን ነው ማዳን የምንፈልገው። ስለመመለስ እኮ መስራት እንፈልግ ነበር፣ ግን ፓርቲያችንን ካልያዝን ምን እናደርጋለን? የጥፋት ኃይል አንጃ ህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤልና ቡድናቸው ማለት እንግዲህ እንዲህ ናቸው። ተፈናቃዮች ወደ ቀያቸው ለምን አይመለሱም ብሎ የትግራይ ወጣት ቢጠይቃቸው ወትሮም ቢሆን ፖለቲካዊ ትርፍ እስካመጣላቸው ድረስ በሰው ደም መነገድ ግብሩ የሆነው የቆሙ ቀሩ ኃይል ቁንጮና ቡድናቸው የቡድናችን ህልውና ከተፈናቃዮች አይበልጥም፣ መጀመሪያ እኛን አድኑን ይላል። ከቀያቸው የመጡት የተፈናቀሉትም ይሁን ከሌላ ቦታ የመጡት ከምንም ነገር በፊት ፓርቲያችንን ነው ማዳን የምንፈልገው። ስለመመለስ እኮ መስራት እንፈልግ ነበር፣ ግን ፓርቲያችንን ካልያዝን ምን እናደርጋለን? ፓርቲያችንን ነው ማዳን ያለብን። እዚያው ሆነን እኮ ልጆቻችን ሞተዋል ተብሎ ተነግሮናል፣ መስዋዕት ከፍለናል። ፓርቲ ከሌለ ግን ምን እናደርጋለን? አሁን ኮይና ደቅና ፍረዴና መስዋዕት ከፍለናል መብዘይ ወንድ ታርኮ ከግማሽ ምዕተ ዓመታት በላይ በህዝብ ስም ሲምልና ሲገዘት የሚደመጠው የጽንፍ ኃይል እወክለዋለሁ የሚለውን የትግራይ ህዝብን በሚፈጥረው ፖለቲካዊ እኩይ የሴራ ቁማር አማካኝነት ከኔ አስተሳሰብ ውጪ መጥፊያ ይሆናል በሚል ማስፈራሪያም ለጦርነት ሲማግዶና ጽንፈኛ በሆነው አካሄዱ ሰለባ ሲያደርጎ ኖሯል። ለትግራይ ወጣት አዲስ ተስፋንና እድል ማምጣት ያልቻለው የጥፋት ኃይል አሁንም ሰባዎችና ሰማኒያዎቹ ላይ በተቸነከረው ማኒፌስቶ የታጠረ በመሆኑም ወጣቱን ትውልድ በስራና በፈጠራ ላይ ከማሰማራት ይልቅ ጊዜው ባለፈበት የጦርነትና የፖለቲካ ትርክት ውስጥ እንዲማቀቅ አድርጎታል። ህዝቡን ለጦርነት ሲማግደውም በሚፈጥረው የረሃብ ፖለቲካ አማካኝነት ሲያጎሳቁሉም ቆሞ ቀርነቱ ከትላንት እስከ ዛሬም አንድ አይነት ድርሰትን በተመሳሳይ ተዋናዮች ሲያሰራ ዘልቋል። አሁንም በጽንፈኛ አካሄዱ ምክንያት የትግራይን ህዝብ መከራ እየደገሰለት ቀጥሏል። በቂምና በአሮጌ ርዕዮተ ዓለም የታጠረው ኃይል አዳዲስ የፖለቲካ አስተሳሰቦችን ከመቀበል ይልቅ በቆዩና የኢትዮጵያን ብሔራዊ ጥቅሞችን በሚጎዱ አካሄዶች ላይ የተመረኮዘ ብቻ ሳይሆን ከጊዜው ጋር ያልዘመነና ባፈጁና ባረጁ አስተሳሰቦች የታጠረ ቡድን እንደመሆኑም በህዝብ ስም ሲምልና ሲገዘት ችግር ውስጥ ሲዘፍቀው የኖረ አይመስልም። 50 ዓመት ሙሉ ፓርቲ ነኝ እያለ የሚቀልድ የሆነ አሌት ነገር አለ። የሆነ የተደራጀ ጥቂት ትግርኛ ተናጋሪ ተጋሪ ያልሆኑ ሽፍቶች የትግራይ ህዝብ መረበሽ የለበትም ነው የሚለው። የፈለገው ይምጣ መረበሽ የለበትም። ሁሌ እንደተረበሸ ነው። ሁሌ እንደተኳኳ ነው። ተኝቶ አድራ ያውቅም። ቡድኑ አሁንም ድረስ በከሸፈው የርዕዮተ ዓለም ቅኝት ውስጥ የታጠረ በመሆኑም ለ21ኛው ክፍለ ዘመን ዲጂታልና ጂኦፖለቲካዊ ፈተናዎች የሚመጥን አዳዲስ ስትራቴጂዎችን ማመንጨት የተሳነው ነው። በዚህም ከትላንት ስህተቱ የማይማረው ኃይል ለፖለቲካዊ ትርፉ መጠቀሚያ ይሆን ዘንድ እንደ ሻዕቢያ ካሉ የኢትዮጵያ እድገት እንቅልፍ ከሚነሳቸው ኃይሎች ጋር የሚሆን እንደ ግብጽ ካሉ ከኢትዮጵያ ታሪካዊ ጠላቶች ጋር በማበር ጭምር ሀገርን ለማፍረስ የማይፈነቅለው ድንጋይ የለም። በሌላ በኩል አዲስ ትውልድና አዲስ እውቀት ወደ አመራር ሰጭነት እንዳይመጣ በማገድ በቆዩና ጊዜያቸው ባለፈ ግለሰቦች ዙሪያም ብቻ የሚሽከረከር ዝግ ስርዓትን ፈጥሯል። አዲስና ተራማጅ አስተሳሰብ ያላቸው በውስጡ የሚፈጠሩ ግለሰቦች ሳይቀሩ ከፓርቲው አባልነት በማገድ የሚሆን በማሳደድ ጭምር ይሰራል። በእርግጥ ይህ ኃይል አዲስ ሀሳብንና አዲስ አመራርን እንደ ስጋት የሚመለከት በትክክልም ተቸካይ ስለመሆኑ አመላካሽ ነው። ህዝቡ በተለያየ መንገድ ተቃውሞ እየገለጸ ነው። ስለዚህ ህዝባዊ መሰረት የላቸው፣ የፖለቲካ መሰረትም የላቸውም። ፖለቲካ ማለት ሀሳብ ነው፣ የሀሳብ ፍጭት ነው። ይህም የለም፣ ሀሳብ የሚባል የለም፣ በኃይል ነው። ስለዚህ የፖለቲካ መሰረት የላቸው።
የህግ መሰረትም የላቸው፣ የህሊና መሰረትም የላቸው። ህሊና ያለው መሪ ነገም ለሚመራው ህዝብ እንዲድን ነው የሚጥረው እንጂ እንዲያጠፋ አይጥርም። ባለፉት 27 ዓመታት ኢትዮጵያን የማስተዳደር የታሪክ ኃላፊነት ወድቆበት የነበረው ኃይሉም እድሉን ለጥላቻ ፖለቲካ ከመጠቀም በዘለለም ኢትዮጵያንና ታሪኳን እንደ ጠላት በመፈረጅ የትግራይን ህዝብ ደግሞ ከኢትዮጵያ ወንድሞቹ ጋር በጥርጣሬ እንድትያይ አድርጎታል። ኢትዮጵያን ላለፉት ሩብ ክፍለ ዘመን ሲያስተዳድራት የነበረው ኃይል እወክለዋለሁ ለሚለው ህዝብ እዚህ ግባ የሚባል ልማትን ማረጋገጥ ሳይችል ከመቅረቱም በላይ 2 ሚሊዮን የሚጠጋ የትግራይ ህዝብን የሴፍቲኔት ተረጂ ከማድረግ ውጪ ምን አድርጎለታል? አሁን ግን በትግራይ አዲስ ትውልድና ተራማጅ የሆነ አመራር አስፈላጊ ሆኗል። ኃይል እዚ ምስቶም ጨና ለማዓት ዘይፈልጡ ይህ ኃይል የልማት ሽታን ከማያውቁ የውጭ ኃይሎች ጋር ወዲያና ወዲህ እያለ ነው። በአንጻሩ ደግሞ ጦርነትና ውድመት አይገባውም የሚል ጽኑ እምነት ነው ያለኝ። ይህ ደግሞ ባረጀ አስተሳሰብ ሊረጋገጥ አይችልም። ስለዚህ ስልጣን የህዝብ ነው። ስልጣን በተማሩ ወጣቶች እጅ መግባት አለበት የሚል እምነት አለኝ። ለምን ካልክ በስተርጅና ማበላሸት እንደሚባለው በእርጅና ጊዜ ጦርነት የሚቀሰቅሱትን ወላጆች ደግሞ ተዉ፣ ስልጣን ይበቃችኋል፣ ለልጆቻቸው አስረክቡ፣ ህዝባችንና ሀገራችን ሰላም ይገባዋል ይላቸው ይገባል። ኢትዮጵያም አሁን ላይ ብሔራዊ ክብሯና ጥቅሟን አስከብራ ወደ ከፍታው ለመጓዝ ስትቀጥል እንደ ህወሓት ያሉ ከዘመኑ ጋር መራመድ ያቃታቸው ቡድኖች የቂምና የአሮጌው ርዕዮተ ዓለም አካሄዳቸው ለህዝብ መከራ ዋነኛ ምክንያት መሆኑን በመገንዘብ ለአዲስ ኢትዮጵያ መስራት ግን ጊዜው የሚጠይቀው ጉዳይ ሆኗል። እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 እንደቀጠለ ነው። የአዲስ አበባ ከተማ አስተዳደር ለመዲናዋ ተጨማሪ ድምቀት የሚሰጠውን ከኡራኤል ቦሌ መድኃኔዓለም እስከ ቦሌ ቪአይፒ ተርሚናል የሚዘልቀውን የኮሪደር ልማት ለአገልግሎት ክፍት አደረገ። ይህ የኮሪደር ልማት ታዲያ የአዲስ አበባን ብቻ ሳይሆን የኢትዮጵያን ገጽታ የሚቀይር ስለመሆኑ የከተማ አስተዳደሩ ከንቲባ አዳነች አቤቤ ገልጸዋል። አዝመራ ሞሴ የአዲስ አበባ ከተማ አስተዳደር መዲናዋን ለነዋሪዎቿ አመቹ፣ ማራኪና ለንግድ እንቅስቃሴ አመቺ ማድረግ ዘርፈ ብዙ የኮሪደር ልማት ስራውን በስኬት እየገፋበት ይገኛል። ከኡራኤል ቦሌ መድኃኔዓለም እስከ ቦሌ ቪአይፒ ተርሚናል የሚዘልቀውና የከተማዋ አዲስ ድምቀት የሆነው የኮሪደር ልማት ፕሮጀክትም ለአካባቢው ተጨማሪ ውበት የሚያጎናጽፉና ለሕዝብ ከፍተኛ ጥቅም ያላቸው ተግባራት በውስጡ ተካተው ለአገልግሎት በቅቷል። ከንቲባ አዳነች አቤቤ ፕሮጀክቱን አስመልክተው በሰጡት ማብራሪያ ይህ መስመር ቀደም ሲል ደረጃውን ያልጠበቁ መንገዶችና የመኪና ማቆሚያ ችግር የነበረበት እንደሆነ አውስተው ዛሬ ግን ይህ ታሪክ ሆኗል ብለዋል። መንገዱ ከዚህ ቀደም እንደምናስታውሰው አይደለም፣ በጣም አምሯል። በከተማችን የመጀመሪያውን ደረጃ የሚይዝ መንገድ ሆኖ ወጥቷል ማለት ነው። በጣም አስቸጋሪ ነበረ በዚህ ማለፍ። ሳይክል ሌን አለው፣ ወደ 4 ኪሎ ሜትር የሚሆን ሳይክል ሌን አለው። የእግረኛ መንገድ ከቦታ ቦታ ስፋቱ ቢለያይም ከ5 ሜትር እስከ 10 ሜትር ድረስ ርዝመታቸው ወደ 12 ኪሎ ሜትር የሚሸፍን ነው በዚህ መስመር ብቻ ማለት ነው። ይህ ፕሮጀክት ቀደም ሲል ባልነበረ የጥራት ደረጃ የስፖርት ማዘውተሪያ ሜዳዎች፣ የህፃናት መጫወቻዎችና የህንፃዎች ውበት ታክሎበት ለነዋሪዎቹ ክፍት መሆኑን ከንቲባዋ አብራርተዋል። እስከ እኩለ ሌሊት ድረስ ሰዎች የሚንቀሳቀሱበት እንግዶች እዚህ ስናስተናግድ አዲስ አበባ ላይ ከሌሊቱ 8 ሰዓት ሁሉ ሳይቀር በዚህ መስመር ላይ ወክ የሚያደርጉ ፎቶግራፍ የሚነሱ ሰዎችን እንመለከት ነበረ። ይህ መስመር ቀድሞ እግር ኳስ ሜዳ አልነበረውም፣ የልጆች መጫወቻ አልነበረውም። እነኝን እንዲያሟላ ተደርጓል። ለድሃውም፣ ለመካከለኛ ገቢ ላለው፣ ለእግረኛው በዚህ ጋር እግረኞች ሲንቀሳቀሱ ቀለል ባለ ዋጋ ሻይ ቡና የሚሉበት ወደ 5 ቦታዎች ላይ ፈጥረናል። ከትልልቆቹ ሆቴሎች ባሻገር ማለት ነው። የጠቅላይ ሚኒስትራችን ጽዱ ጎዳና ኢኒሼቲቭ ሁሉም ኮሪደር ላይ እውን እያደረግን የሰራ ነው። እዚህም ላይ ወደ 5 ቦታዎች ላይ የህዝብ መጸዳጃ ቦታዎችን አዘጋጅተናል። ሁሉም የንግድ ቦታዎች ደግሞ የንግድ ህንፃዎች የራሳቸው መጸዳጃ ቦታዎች አሏቸው። ሌላው የዚህ ፕሮጀክት ትልቅ ስኬት በከተማዋ በፈታኝነቱ የሚጠቀሰውን የመኪና ማቆሚያ ችግር በከፍተኛ ሁኔታ የፈታ መሆኑ ነው። ከሁሉ በላይ ትልቁ የዚህ መስመር ኢንተርቬንሽን ወይም ደግሞ ለውጥ የምንለው የመኪና ማቆሚያ ነው። መኪና የሚቆመው መንገድ ላይ ነበር። መኪና መቆሚያም መሄጃም ነው፣ የመኪና ማሽከርከሪያም የሰው የእግረኛም እንደነበረ እናስታውሳለን። እንግዲህ ስለዚህ ትልቁ ለውጥ ያመጣ ነው በዚህ መስመር የመኪና ማቆሚያ ነው።
ውጪ ላይ ብቻ በመንግስትም በግለሰብ የሰራነውንም ስንደምር ወደ 15 ቦታዎች ላይ ሰርፌስ ፓርኪንግ መፍጠር ችለናል። በየህንጻ ውስጥ ደግሞ ቀድሞም ተሰርተው አገልግሎታቸው ተቀይሮ ለፓርኪንግ እየዋሉ ያልነበሩ ወደ 100 አካባቢ ህንጻዎች በውስጣቸው ፓርኪንግ ያላቸው ሁለቱንም አንድ ላይ ስንደምር ወደ 2000 የሚሆኑ መኪናዎችን በአንድ ጊዜ የማቆም አቅምን እዚህ መስመር ላይ ፈጥረናል። 900 አውትዶር ወደ 1100 ደግሞ በህንጻዎች ውስጥ የማቆም አቅም ተፈጥሯል። መንገዱ እንግዲህ እንደዚህ አምሯል። መኪና መንገድ ላይ ማቆም አይቻልም፣ ምክንያቱም ፓርኪንግ አለ። እንደ ሸረሪት ድር ተወሳስቦ የነበሩ የኤሌክትሪክና የቴሌኮም ገመዶች ተወግደው በከርሰ ምድር እንዲያልፉ የተደረገ ሲሆን ቀደም ሲል ባልነበረ መልኩም ደረጃውን የጠበቀ የፍሳሽና የውሃ መውረጃ መስመር ዝርጋታ እንዲሁም ዘመናዊ የመንገድ መብራትና የደህንነት ካሜራዎች በዚሁ የኮሪደር ልማት መገንባታቸውንም ከንቲባዋ አብራርተዋል። ንጹህ አካባቢ ለመኖር ምቹ እኮ የምንለው ለዚህ ነው። ለአእምሯችን ደስ የሚያሰኝ ነገር መመልከት እንደገና ደግሞ ጽድት ያለ አካባቢ እንዲኖረን ማድረግ። ይኸው በየመስመሩ እኮ ስታዩ አሁን መስመር ላይ አንድ የሶፍት ቁራጭ አናገኝም። ቆሻሻ የሚጥል ሰው የለም። ህዝቡም አብሮ ነው የሰለጠነ ያኗኗር ዘይቤውን እያስተካከለ ያለው። ይሄንን መስመር ብቻ በማየት መናገር እንችላለን። ዛሬ ጠዋት የተጸዳ ነው፣ እስከዚህ ሰዓት ድረስ ድጋሚ አልተጸዳም። በየቦታው ቆሻሻ መጣያ ወይም ደግሞ ደስትቢኖች አሉ። ህዝቡ እዛ ውስጥ እየተጠቀመ ነው። ስልጣኔ ይሄ ነው ከህዝባችን የሚጠበቀው እጅግ በጣም የሚያስመሰግነው። እነዚህ ግዙፍና አስደናቂ ተግባራት በ3 ወራት ባልሞላ ጊዜ ውስጥ መጠናቀቃቸው የታላቅ ደስታ ምንጭ መሆኑን የጠቀሱት ከንቲባ አዳነች አቤቤ ይህ ፕሮጀክት የአዲስ አበባን ብቻ ሳይሆን የኢትዮጵያን ገጽታም የሚቀይር ስኬት ስለመሆኑ ከንቲባዋ ተናግረዋል። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄን አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርስዎም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባው ለዚሁ ተብሎ በተዘጋጀው ethiostartupebc.org.ኢቲ ላይ መመዝገብ ይችላሉ። ያለን ቦታ ውስን በመሆኑ ቀድመው አሁኑኑ ይመዝገቡ። ኢትዮ ስታርታፕ። ተመልሰናል። የተወደዳችሁ ከኢቲቪ ዜና 57 ጋር ናችሁ። ለሰባተኛው ጠቅላላ ምርጫ አስመልክተን ወዳዘጋጀናቸው ዘገባዎች ነው የሚሻገረው። በኢትዮጵያ ለዓመታት ምርጫ ሲደረግበት የነበረው ሂደት ላይ ጥያቄዎች ቢኖሩም ለዘመናዊ የምርጫ ስርዓትም ቢሆን ኢትዮጵያ አዲስ አይደለችም። ለመሆኑ ዛሬ ላይ የደረሰችበት ፍትሐዊ፣ ዲሞክራሲያዊና ተአማኒ ምርጫን የማካሄድ አቅም ከየት ጀመረ? ባልደረባችን ማህሌት ታደለ በተከታዩ ዘገባ ታስቃኝናለች። ኢትዮጵያ ሰባተኛውን ጠቅላላ ምርጫ ከወራት በኋላ ታስተናግዳለች። ይህ ምርጫ እስካሁን በታሪኳ ካካሄደቻቸው ምርጫዎች በሁሉም ረገድ የተሻለ ፍትሐዊና ዴሞክራሲያዊ እንዲሆን እየተሰራበት ይገኛል። ለመሆኑ የኢትዮጵያ የምርጫ ታሪክ ምን ይነግረናል? መለስ ብለን እንመልከተው። ምርጫ ለኢትዮጵያ የዘመናዊ ታሪኳ አካል ብቻ አይደለም። በተለያዩ የኢትዮጵያ አካባቢዎች ያሉ ጥንታዊ ባህላዊ የአስተዳደርና የግጭት መፍቻ መንገዶች ሁሉ ሲመሩ የኖሩት በምርጫ ስርዓት ነው። በገዳ የዴሞክራሲ ስርዓት፣ በአፊኒ የእርቅ መንገድ፣
በሸንጎ፣ በሽምግልና፣ በዱቡሻና በሌሎችም ባህላዊ የግጭት መፍቻ መንገዶች ሁሉ ሲተገበር ኖሯል። ዛሬም ድረስ በዘለቁት በእነዚህ እሴቶች መሪዎች ወደ ኃላፊነት የሚመጡት በምርጫ ነው። በኢትዮጵያ ለመጀመሪያ ጊዜ የዘመናዊ ምርጫ ጽንሰ ሀሳብ የተጠነሰሰው የመጀመሪያ የተጻፈ ህገ መንግስት ስራ ላይ በዋለበት በ1923 ዓ.ም ነው። በዚህ ጊዜ የህግ መወሰኛና የህግ መምሪያ የተባሉ ሁለት አካላት ያሉት ፓርላማ ተቋቁሟል። በጊዜው የዚህ ፓርላማ አባላት የሚመረጡት ደግሞ በንጉሠ ነገስቱ ቀዳማዊ ኃይለ ሥላሴ ነበር። በ1948 ዓ.ም የህገ መንግስት ማሻሻያ ሲደረግ ግን ህዝቡ እንደራሴዎቹን ራሱ የሚመርጥበት መብት ተሰጥቶት በ1949 ዓ.ም የመጀመሪያው ምርጫ ተካሄደ። በዚህ ምርጫ የፖለቲካ ፓርቲ የሚባል ነገር አይታሰብም። ምርጫው በንጉሱ ስልጣን የተገደበ ነበር። ይህም ቢሆን ግን ለኢትዮጵያ ዘመናዊ የምርጫ ስርዓት መሰረት ጥሏል። የደርግ መንግስት ወደ ስልጣን ሲመጣ ለ12 ዓመታት ያህል የምርጫን ጉዳይ የተዘጋ ፋይል ውስጥ ከቶት ቆይቷል። በ1979 በአዋጅ ቁጥር 314 ዝባር 1979 አማካኝነት የምርጫ ኮሚሽን ተቋቁሞ የመጀመሪያው ምርጫ ተካሄደ። በወቅቱ ብቸኛው ህጋዊ ፓርቲ የኢትዮጵያ ሰራተኞች ፓርቲ ወይም ኢሰፓ ብቻ የነበረ ሲሆን ምርጫ የተካሄደውም የፓርቲውን ህጋዊነት ለማረጋገጥ እንዲሁ ለይስሙላ ነበረ። ከደርግ መንግስት መውደቅ በኋላ በ1985 ዓ.ም የኢትዮጵያ ምርጫ ቦርድ በአዋጅ ቁጥር 64 ዝባር 1985 መሰረት ተቋቁሞ ግንቦት 1986 የህገ መንግስት ጉባኤ አባላትን ምርጫ በማከናወን የመጀመሪያ ስራውን በስኬት አጠናቀቀ። ከዚህ በኋላ ቦርዱ 6 ጠቅላላ ሀገራዊ ምርጫ፣ 4 የአካባቢ ምርጫ፣ 8 ህዝበ ውሳኔዎችንና የተለያዩ የማሟያና የድጋሚ ምርጫዎችን አከናውኗል። የመጀመሪያው በ1987 ዓ.ም የተካሄደው ሀገር አቀፍ ምርጫ ከ21.3 ሚሊዮን በላይ መራጮች የተመዘገቡበትና ከ20.6 ሚሊዮን በላይ ሰዎች ደግሞ ድምጽ የሰጡበት ነው። ሁለተኛው ሀገራዊ ምርጫ በ1992 ዓ.ም ሲካሄድ ከ21.6 ሚሊዮን በላይ መራጮች ተመዝግበው ከ19.6 ሚሊዮን በላይ ሰዎች ተወካዮቻቸውን መርጠውበታል። በሶስተኛውና በ1997 ዓ.ም በተካሄደው ጠቅላላ ሀገራዊ ምርጫ ከ27.3 ሚሊዮን በላይ ሰዎች ለመምረጥ ተመዝግበው ከ22.6 ሚሊዮን በላይ የሚሆኑት ደግሞ ድምጻቸውን ሰጥተዋል። በዚህ ምርጫ ኢህአዴግ 327 የምክር ቤት መቀመጫዎችን ሲያገኝ ቅንጅት ለአንድነትና ለዲሞክራሲ 109 መቀመጫዎችን፣ የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት 52 መቀመጫዎችን፣ የኦሮሞ ፌዴራሊስት ዴሞክራሲ ንቅናቄ ደግሞ 11 መቀመጫዎችን ማግኘት ችሏል። የኢህአዴግ አጋር ድርጅቶችና ሌሎች የፖለቲካ ፓርቲዎች ደግሞ የቀሩትን የምክር ቤት መቀመጫዎች እንዲሁ ማሸነፍ ችለዋል። የ1997 ምርጫ በኢትዮጵያ የዲሞክራሲ ተስፋ ያቆጠቆጠበት፣ ገዢው ፓርቲ ኢህአዴግ ከተቃዋሚዎቹ ብርቱ ፉክክር ያስተናገደበትና የህዝብ የነቃ ተሳትፎ የታየበት ነበር። ነገር ግን ይህ ታሪካዊ ምርጫ ከውጤቱ በኋላ የኢትዮጵያውያንን ተስፋ ያጨለሙ፣ የዲሞክራሲ ስርዓት ልምምዱንም ወደ ኋላ የጎተቱ ሁነቶችን አስተናግዷል። ግንቦት 15 2002 ዓ.ም ደግሞ አራተኛው ጠቅላላ ምርጫ ሲካሄድ 63 የፖለቲካ ፓርቲዎች ተሳትፎ አድርገዋል። ከ31.9 ሚሊዮን በላይ መራጮች ተመዝግበው ከ29.8 ሚሊዮን በላይ የሚሆኑት ድምጻቸውን ሰጥተዋል። የ2007ቱ አምስተኛው ጠቅላላ ምርጫ 36.8 ሚሊዮን ህዝብ በመራጭነት ተመዝግቦ 34.3 ሚሊዮን የሚሆነው ድምጹን የሰጠበት ነው። በዚህኛው ምርጫ 58 የፖለቲካ ፓርቲዎች ተሳትፎ አድርገዋል። የለውጡ መንግስት ወደ ስልጣን ከመጣ ከጥቂት ዓመታት በኋላ የተካሄደው ስድስተኛው ሀገራዊ ምርጫ ኢትዮጵያ በተለያዩ ፈተናዎች ውስጥ ሆና በስኬት ያከናወነችው ምርጫ ነው። 38 ሚሊዮን ዜጎች ለመራጭነት ተመዝግበው 90 በመቶ የሚሆኑት ድምጻቸውን ሰጥተውበታል። 47 ፓርቲዎች 8209 ተወካዮቻቸውን ለምርጫ ሲያቀርቡ 125 የግል ተወዳዳሪዎችም ተሳትፎ አድርገውበታል። ምርጫው በ634 የምርጫ ክልሎችና በ49407 የምርጫ ጣቢያዎች የተካሄደ ነው። 45 የሲቪል ማህበራት ከ46000 በላይ ታዛቢ ግለሰቦችና ከ100 በላይ ዓለም አቀፍ የምርጫ ታዛቢዎች የተካፈሉበት በታሪክም ከፍተኛ የሀገር ውስጥና የውጭ ታዛቢዎችን ያሳተፈ ምርጫ ሆኗል።
ስድስተኛው ሀገራዊ ምርጫ ከዚህ ቀደም ከነበሩት ምርጫዎች ሁሉ ገለልተኛ በሆነ የምርጫ ቦርድ የተመራ ፍትሐዊና ዴሞክራሲያዊ ሂደትንም የተከተለ ነበር። ኢትዮጵያ ዘንድሮ የምታካሂደው 7ኛው ጠቅላላ ምርጫም ካለፈው ምርጫ በተሻለ ስኬት እንዲጠናቀቅ ዝግጅቶች እየተደረጉ ነው። የመደመር መንግስት ቀጣዩ የኢትዮጵያና የሕዝቧ እጣ ፈንታ የሚወሰነው በምርጫ ብቻ ነው የሚል አቋም ይዞ እየሰራ ይገኛል። በሌላ ዜናም የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ የሚወዳደሩ እጩዎችን ዝርዝር ከዛሬ ምሽት ጀምሮ በየምርጫ ክልሎቹ ይፋ እንደሚያደርግ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ገለጹ። የምራጮች ምዝገባም በነገው ዕለት በይፋ እንደሚጀመር ተገልጿል። ወይንሸት ደጀኔ ዝርዝሩን ይዛለች። የኢትዮጵያ ብሔራዊ ምርጫ ቦርድ ለ2018 7ኛው ጠቅላላ ሀገራዊ ምርጫ ሲያከናውን የቆየውን የእጩዎች ምዝገባ ሂደት በስኬት ማጠናቀቁን አስታወቀ። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ለጋዜጠኞች በሰጡት መግለጫ እንዳመለከቱት ካለፈው ጥር 1 ቀን ጀምሮ እስከ የካቲት 17 ቀን ድረስ ሲካሄድ በቆየው ምዝገባ በአጠቃላይ 10934 እጩዎች ተመዝግበዋል። በምዝገባው ሂደት ላይም በአጠቃላይ 47 ፖለቲካ ፓርቲዎች መሳተፋቸው ታውቋል። በአሁኑ ወቅት ቦርዱ የመዘገባቸው ጠቅላላ የእጩዎች ቁጥር 10934 ነው። ከዚህ ውስጥ ለሕዝብ ተወካዮች ምክር ቤት 2198 እጩዎች፣ ለክልል ምክር ቤቶች ደግሞ 8736 በድምሩ 10934 እጩዎች ተመዝግበዋል። ፓርቲዎችን በተመለከተ 47 ፓርቲዎች በዚህ እጩዎቻቸውን አስመዝግበዋል። በእርግጥ ፖለቲካል አድሚን እንዲከፈትላቸው ሲስተም እንዲከፈትላቸው የጠየቁ 48 ፓርቲዎች ቢሆኑም አንደኛው ፓርቲ ግን ሳያስመዘግብ በመቅረቱ አድሚን ቢከፈትለትም ፖርታሉን ቢከፈትለትም ሳያስመዘግብ በመቅረቱ ቦርዱ የእጩዎች ምዝገባ በዘጋ ጊዜ ጠቅላላ የእጩዎቻቸውን ያስመዘገቡት የፓርቲዎች ቁጥር 47 ነው። ከዚህ ውስጥ እንግዲህ ሁለት ጥምረት አሉ። አንዱ ጥምረት 8 ፖለቲካ ፓርቲዎችን የያዘ፣ ሌላኛው ደግሞ 4 የፖለቲካ ፓርቲዎችን የያዘ፣ ደግሞም አንድ ግንባር 4 የፖለቲካ ፓርቲዎችን የያዘ፣ እነዚህን ሁሉ ጨምሮ ወደ 47 የሚሆኑ የፖለቲካ ፓርቲዎች እጩዎቻቸውን ሙሉ በሙሉ አስመዝግበው ሰርቲፊኬታቸውን ኢሹ ተደርጎላቸዋል። ሰብሳቢው አክለውም ዘንድሮ ለመጀመሪያ ጊዜ ፖለቲካ ፓርቲዎቹ እጩዎቻቸውን እንዲመዘግቡ የተደረገበት አሰራር አዲስና ውጤታማ እንደነበር ገልጸዋል። የአሰራር የምዝገባ ሂደቱ ስኬታማ እንዲሆን ትልቅ አስተዋጽኦ ማድረጉንም በዝርዝር አስረድተዋል። እንግዲህ ይሄ የእጩዎች ምዝገባ ለመጀመሪያ ጊዜ ነው በዚህ መንገድ ያከናወን ነው። እንደምታውቁት ቴክኖሎጂ በስራ ላይ በሚውልበት ጊዜ የራሱ የሆነ ውጣ ውረድ አለው። ይሄንን አስፈላጊ የሆነ ድጋፍ ሁሉ ቦርዱ ሲያደርግ ቆይቷል። ፓርቲዎችም በመተባበር የተሻለ ሀሳብ በማቅረብ በሲስተም አፕዴት ላይ የራሳቸውን አስተያየትና ግባት በመስጠት በጣም ቦርዱን ሲደግፉ ቆይተዋል። እነሱ የሰጡንንም ግባት ወስደን በማሻሻላችን የተሻለ ውጤታማ የሆነ የእጩዎች ምዝገባ ለማከናወን ችለናል። እንግዲህ ይሄ ለመጀመሪያ ጊዜ በሀገራችን የጀመርነው የእጩዎች በራሳቸው ቢሮ፣ በራሳቸው አስተዳዳሪ፣ በራሳቸው ዳታ ኢንኮደር አማካኝነት ተመዝግበው ሰርቲፊኬት ማግኘት የተሳካ ስራ በመስራቱ ቦርዱ እጅግ ደስተኛ ነን። በግል የተወዳደሩ በግልም የቀረቡ እጩዎች አሉ። በድምሩ ወደ 73 የግል እጩዎች ቀርበዋል። ከነዚህ ውስጥ 69 ወንዶች፣ 4 ደግሞ ሴቶች በግል እጩነት ተወዳድረዋል። በድምጽ መስጫ ወረቀት ላይ እጩዎች የሚቀመጡበትን ቅደም ተከተል ለመለየት የዕጣ ማውጣት ስነ ስርዓት ይካሄዳል። ይህ ሂደት ግልጽነት ባለው መልኩ የፖለቲካ ፓርቲዎች በተገኙበት እንደሚከናወንም ገልጿል። ከዚሁ ጋር ተያይዞ ፖለቲካ ፓርቲዎች የየራሳቸውን አማራጭ የፖሊሲ ሀሳቦችና ፕሮግራሞች ለሕዝብ የሚያስተዋውቁበት መድረክ መመቻቸቱን ተገልጿል። ለዚህ የሚረዳ ዘንድ ከተለያዩ ተቋማት የተወጣጡ ኮሚቴ ተዋቅሮ ፓርቲዎቹ በመገናኛ ብዙሃን ሰፊ የአየር ሰዓት እንዲያገኙ በቅንጅት እየተሰራ መሆኑንም ሰብሳቢ
በጣቢያው ጠቁመዋል። ጥያቄዎች ለሚሰጡት ምላሾች ሁሉ ፋክት ቼክ የሚያደርጉ የተለያዩ አይነት ከፍተኛ የሚዲያ ባለሙያዎች ጭምር ያሉበት ቡድን ተቋቁሞ እየተሰራ ይገኛል። እንግዲህ ቦርዱ ከዚህ አስቀድሞ በተለያየ ጊዜ እንደገለጽ ነው ፓርቲዎች ይህንን ክህሎት ያገኙ ዘንድ ስልጠና ሰጥቷል። ቦርዱ ስልጠናውን ከሰጠ በኋላ ደግሞ የሙከራ የክርክር ሂደትንም አካሂዶ ነበረ። በተመረጡ 16 ርዕሶች ወደ 54 የሚሆኑ ፓርቲዎች ውድድር ያደረጉበት ጊዜ ነበረ። ለምርጫው ወሳኝ የሆነው የመራጮች ምዝገባ ከየካቲት 28 ቀን ጀምሮ በይፋ እንደሚጀመር ጠቅሷል። የዘንድሮ የመራጮች ምዝገባ የተለየ የሚያደርገው ደግሞ ሂደቱ ቀልጣፋ ለማድረግ በቴክኖሎጂ የተደገፈ መሆኑንም አንስተዋል። በጉጉት የሚጠበቀው የዜጎች ተሳትፎ በከፍተኛ ሁኔታ የሚታይበት የመራጮች የምዝገባ ፕሮግራም ነው። እንግዲህ ይሄ ፕሮግራም ከነገ የካቲት 28 ቀን ጀምሮ እስከ መጋቢት 28 ለአንድ ወር የሚቆይ የመራጮች የምዝገባ ፕሮግራም ነው። እንግዲህ የዲጂታላይዜሽን የምንለው የመራጮች ምዝገባ በሁለት የሚከፈል ነው። አንዱ ዜጎች ባላቸው ስማርትፎን ተጠቅመው ባሉበት ስፍራ ራሳቸውን የሚመዘግቡበት ሰልፍ ሬጅስትሬሽን የምንለው አይነት ሲሆን፣ ሁለተኛው ደግሞ ቦርዱ ባዘጋጀውና በምርጫ ጣቢያ ላይ በሚያቀርበው ታብሌት አማካኝነት በምርጫ ጣቢያ አስፈጻሚዎች የሚደረግ የዲጂታላይዜሽን ምዝገባ ሂደት ነው። የዲጂታላይዜሽን የመራጮች ምዝገባ ጥቅሙ በጣም ከፍተኛ ነው። ከሁሉም በላይ ደግሞ እስከዛሬ ድረስ ያልነበረንን ቋሚ የሆነ የመራጮች ዳታ ለመያዝ እድል የሚሰጥ፣ መራጮች ደግሞ ቋሚ የሆነ የመራጮች አይዲ ወይም ቁጥር እንዲኖራቸው የሚያግዝ ስራን የሚያቀላጥፍ አሰራር ነው ብሎ ቦርዱ ያምናል። የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ በነገው ዕለት ይጀመራል። በዘንድሮ ምርጫ የነቃ ተሳትፎ ለማድረግ ስለመዘጋጀታቸው የአዲስ አበባ ከተማ ነዋሪዎች ገልጸዋል። ምርጫው ስኬታማ ሆኖ እንዲጠናቀቅም የበኩላችንን ሚና እንወጣለን ነው ያሉት አስተያየት ሰጪዎቹ ለኢትዮጵያ ቴሌቪዥን። ሪፖርተራችን ዋለልኝ ታምር ነው ያነጋገራቸው። ሰው ለራሱ ለሀገሩ ይጠቅማል የሚለውን ራሱ ህብረተሰቡ ያውቃልና ቀደም ብሎ የምርጫ ካርድን ወስዶ በሰዓቱ ወስዶ ራሱን ማዘጋጀት። ካርዷ ናት የምትወስነው። እኔ የሚጠቅመኝንም የሚጎዳኝንም የማውቀው ምርጫ ካርድ ወስቼ በማደርገው ተግባር የሰራሁትን ስራ አውቃለሁ፣ የተሰራውን ስራ ያለው ግን ምርጫ ካርድ ደግሞ ለኔ ይወስነው መውሰዴ ግዴታ ነው። አለመምረጥ መጎዳት። የአንድ ሰው ድምጽ ዋጋ አለው። ስለዚህ ያለውን የሚጠቅመኝን ፓርቲ ለመምረጥ ተዘጋጅቻለሁ። ያው ለመምረጥም ደግሞ ካርድ ለመቀበልማ ዝግጁ ነኝ እኮ። ካርዱን ተቀብለን ደግሞ በዲሞክራሲያዊ መልክ ሰው ደግሞ የራሱን ደግሞ እኔ መርጦ እንደራሴ አስቤ ደግሞ ለመምረጥ ደግሞ ዝግጁ ነኝ። ከነገ ጀምረን ያለውን ነገር እንሳተፋለን። ካርዳችን እንወስዳለን፣ እንመርጣለን። ለኢትዮጵያ ሕዝብ በደስተኝነት ካርድህን አውጥቶ በሰላም በፍቅር እንዲመርጡ እመኛለሁ። ምርጬ በምትለው አፕሊኬሽን ቤት ሆኖ ኦንላይን የመራጭነት መዝገባ ማከናወን ይችላል። ማንኛውም ኢትዮጵያዊ የራሱን የምርጫ ካርድ ወስዶ እንዲመርጥ ታላቅ ምኞቴ ነው። እነሆ ቸርነትና መተሳሰብ የሚጸናበት፣ አንድ ሆነን የፈጣሪን ምሕረት የምንጠይቅበት፣ ካለን አካፍለን አብሮነታችንን የምናጠናክርበት፣ ልቦች የሚራሩበት፣ እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ።
ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። በመጨረሻም ስፖርት። የእንግሊዝ ኤፍ ኤ ካፕ ዋንጫ የአምስተኛ ዙር አንድ ጨዋታ ዛሬ ሲደረግ ዌልቭስ ሊቨርፑልን የሚያስተናግድ ይሆናል። ሁለቱ ክለቦች ከቀናት በፊት በሊጉ ተገናኝተው ዌልቭስ 2-1 መርታቱ የሚታወስ ነው። ዳግም ለሁለተኛ ጊዜ በሜዳው ሊቨርፑልን የሚያስተናግደው ዌልቭስ አሰልጣኝ ኤድዋርድሰን ከሾመ በኋላ መሻሻሎችን ያሳየ ሲሆን በሜዳው ተከታታይ ጨዋታዎችን በመርታት ላይ ይገኛል። ቡድኑ በመድረኩ ከዚህ ቀደም ሊቨርፑልን 8 ጊዜ ገጥሞ በ5ቱ በመርታት የተሻለ ሲሆን ሊቨርፑል በ3ቱ ተሳክቶለታል። የተወደዳችሁ ለዛሬ አርብ ምሽት እዚህ ዋናው ስቱዲዮአችን በቀጥታ ስርጭት ይተላለፍላችሁ የነበረው የቲቪ ዜና 57 ያልናቸው ጉዳዮቻችን ነኝ ናቸው። ኢቢሲን ምርጫችሁ አድርጋችሁ እየተከታተላችሁን ስለዘለቃችሁ አብዝቶ ደስ ይለናል። እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ሰናይ ምሽት። ኢትዮጵያችን በቴክኖሎጂ